ሁለት ከሰሜን ኮሪያ የመጡ ወታደሮች አንድ ሚሽን ለመስራት በድብቅ ትልቅ ህንጻ ውስጥ ገብተዋል። በጊዜው የህንጻው ጠባቂዎችም ሁለቱን ወታደሮች ያገኟቸው ሲሆን ለህይወታቸው ሲሉ ከወታደሮቹ ጋር መፋለም ጀምረዋል። ከወታደሮቹ መካከል አንደኛዋ ሴት ስትሆን ስሟም ጉይሱን ይባላል። ጉይሱን ቹሱንግ የተባለው አብሯት የመጣው ወታደር እየተፋለመ በነበረ ሰዓት እሷ አስፈላጊውን ዕቃ እየፈለገች ነበረ። ይሁን እንጂ እነዚህ ሁለት ሰዎች በጥብቅ እየፈለጉት የሚገኙት ዕቃ ሊገኝ አልቻለም። ጉይም ዕቃውን እየፈለገች በነበረ ሰዓት ከአባቷ ጥሪ የደረሳት ሲሆን ሚሽኑን አቋርጣ ከቦታው ላይ እንድትወጣም ነግሯታል። ይህን ማታረጊ ከሆነ ግን አብሮሽ የመጣው ቹሱንግ ራሱ እንደሚገልሽ ወቂ ይገልሻል በማለት ከጀርባዋ ሌላ ሴራ እንዳለ ነግሯታል። ጉይም የአባቷን መልእክት እንደሰማች ቹሱንግ አንድ ነገር ሳያደርጋት በፊት በተደጋጋሚ ተኩሳበት ከቦታው ላይ አምልጣለች። ይህ በእንዲህ እንዳለ የጉይ አባት ተፎካካሪ የሆነ አንድ ሰው ጥበቃዎቹንና ራሱን ሰውየውንም ገሉታል። ፊልሙም ይሄንን ተከትሎ 11 ዓመታትን ወደፊት ይሻገራል። በደቡብ ኮሪያ ውስጥ ሚያንግ የተባለች ቆንጆ ሴት እንተዋወቃለን። ሚያንግ በምትኖረው ህይወት ደስተኛ ስትሆን የምትተዳደረውም ጣፋጭ ዳቦዎችን በመሸጥ ነው። በሌላ በኩል ባለቤቷ ሱክ ሆዋን ደግሞ የኮምፒውተር ባለሙያ ሲሆን ከተማ ውስጥ ትልቅ የተባለ የኮምፒውተር መጠገኛ ሱቅ አለው። የሚያንግ ባለቤት የዋህ ነገር ነው። ምናልባት እጣ ከደረሰኝ በማለት የተለያየ ሽልማቶችን የያዘ መጠጥ በፍሪጅ ውስጥ ሞልቶታል። ታዲያ እሱ ጋር ላፕቶፓቸውን ለማሰራት የሚመጡ ሰዎችም ከዚህ መጠጥ ሳይጋበዙ ከቤቱ ወጥተው አያውቁም። በአንድ ቀንም ሱክ ለአንድ ሰውዬ ላፕቶፑን ካስተካከለለት በኋላ ለሚስቱና ለሰውየው መጠጡን ሰጥቷቸዋል። በጊዜው ላፕቶፑን ለማሰራት የመጣው ሰውዬ በቆርኪው ላይ ምንም አይነት ሽልማት ሊያገኝ አልቻለም። እድለኛ የሆነችው ሚያንግ ግን በቆርኪዋ ላይ ሽልማት ያገኘች ሲሆን ሽልማቱም ሰዎች ሊያዩዋት ወደሚጓጉት ሃዋይ ወደ ተባለች ከተማ የውጪ ትኬታቸውን መሸፈን ነው። ምንም እንኳን ባለትዳሮቹ ቆርኪው ላይ እጣውን በማግኘታቸው ደስተኛ ቢሆኑም የተወሰነ ያህል ወጪ ግን ስለሚጠብቃቸው ወደዛ ላለመሄድ ወስነዋል። በተለይ ሚያንግ ገንዘብ ላይ ያላት አቋም ከበድ ያለ ስለሆነ ጉዞ እንደማይደረግ የዛኑ ሰዓት ተናግራለች። በሌላ በኩል ሚያንግ እና ሱክ በትዳር ጊዜያቸው ያፈሯት ናሪ የተባለች ልጅ አለች። ልጅቷ ጓደኞቿ የተለያየ ሀገር በተለያየ ጊዜ ከቤተሰቦቻቸው ጋር ሲጎበኙ እሷ ግን አንዱን ቦታ ባለመሄዷ ከፍቷት ይገኛል። የልጃቸውን መከፋት የተመለከቱት ሚያንግ እና ሱክ ደግሞ የሚፈጀውን ገንዘብ ያክል በማውጣት እሷን ደስተኛ ለማድረግ ሲሉ ጉዞውን ለማድረግ ወስነዋል። በሌላ በኩል አንዲት ሚስጥራዊ ሴት ሚስጥራዊ ስልክ ቁጥር ደርሷታል። ሴቲቱም ይሄ ሚስጥራዊ ጥሪ እንደደረሳት ወዲያውኑ ለሷ ለሚሰራ ቹሱንግ ጋር ትደውላለች። ቹሱንግ ማለት በመጀመሪያው ትዕይንት ላይ የተመለከትነው የሰሜን ኮሪያው ልጅ ነው። በጊዜው በጥይት ተመቶ የነበረ ቢሆንም ሰውየው አሁንም ድረስ ግን በህይወት ይገኛል። በአሁኑ ሰዓትም አለቃው ወደ ሃዋይ በሚደረገው ጉዞ ላይ በመሳተፍ የሆነች ሴትን እንዲሰልልላት ትፈልጋለች። ትዕይንቱ ሲቀየር ቹሱንግን ጨምሮ በርካታ ሰዎች በአንድ መኪና ውስጥ ተሰብስበው ይገኛል። ቹም ለሷ የሚሰሩትን ሰዎች ከዚህ በፊት በጥይት የመታቸው ጉይን የምትመስል ሴት በማሳየት እሷን መከታተል እንዳለባቸውና እንዲይዟት ነግሯቸዋል። ወንዶቹም የተፈላጊዋን ፎቶ ካገኙ በኋላ ወዲያውኑ ወደ ሚሽኑ ገብተዋል። ይህ በእንዲህ እንዳለ እነ ሚያንግ ከበረራ ሰዓታቸው በጣም አርፍደው ወደ ኤርፖርት ደርሰዋል። በቦታው ላይ ያሉት ሰዎችም ስለተባበሯቸው በረራው ሳያመልጣቸው ወደ ውስጥ መግባት ችለዋል። በአሁኑ ሰዓትም በኢኮኖሚ ክፍል ውስጥ የሚገኘው አንድ ትርፍ ወንበር ብቻ ስለሆነ ሱክን ወደዛ ልከውታል። በምላሹ ሚያንግ እና ናሪ ደግሞ በቢዝነስ ክፍል ውስጥ ቦታ የተሰጣቸው ሲሆን ሁለቱ ባለትዳሮችም እንዲህ ባለ መንገድ ጉዟቸውን ጀምረዋል። በረራው ገና ከመጀመሩ ሂዩን ሚን የተባለ ሰው ከፓይለቶቹ ጋር መነጋገር ጀምሯል። ሰውየው የስለላ ፊልሞችን ስለሚወድና እንደ ሰላይ መሆን ስለሚያስደስተው እንጂ ተራ የበረራ አስተናጋጅ ነው። አብሮት የሚሰሩት ሰዎች ደግሞ ሁልጊዜም ፊልም እንደሰራባቸው ስለሆነ ምንም ለሱ ግድ አይሰጣቸውም። ትዕይንቱ ሲቀየር ሂዩን በቢዝነስ ክፍል ለሚገኙት ሰዎች ምግብ ለመስጠት ሄዷል። ሚያንግም በቢዝነስ ክፍል ውስጥ ላሉ ሰዎች በርከት ያለ ምግብ እንደሚሰጣቸው ባወቀች ጊዜ ሁሉንም ምግብ እንዲያመጣላት ተናግራለች። በሌላ በኩል በኢኮኖሚ ክፍል የሚገኘው ሱክ ደግሞ ፓርክ ከተባለ በእድሜ ገፋ ካለ ሰው ጋር ተዋውቋል። በጊዜው ሚስተር ፓርክ ማንንም ሰው ሳይጠይቀው የልጅ ልጁን ለማየት ወደ ሃዋይ እንደሚሄድ ለሱክ ነግሮታል። በሌላ በኩል ሚያንግ ደግሞ የቀረበላትን ምግብ በሙሉ አንድም ሳታስቀር በልታለች። በአንድ ጊዜ መመገብ ከሚጠበቅባት በላይ ብዙ ስለበላች የግዴታ ወደ ሽንት ቤት መሄድ አሳኝቷታል። በጊዜው ደግሞ ቢዝነስ ክፍል ውስጥ ያሉት ክፍሎች በሙሉ በሰዎች ተይዘዋል።
በዚህ ሁኔታም ሰዎች እስኪወጡ መጠበቅ አልችልም በማለት ወደ ኢኮኖሚ ክፍል በመሄድ ሱክን ሽንት ቤት እንዲያደርሳት ጠይቀዋለች። ይህ በእንዲህ እንዳለ ቹ ደግሞ ሰዎቹን ልጅቷን ካለችበት ፈልገው እንዲያመጧት በተለያየ ቦታ ላይ በትኗቸዋል። ከተሳፋሪዎቹ መካከል አንዲት ሴት ኮፍያ አርጋ ራሷንም ለመደበቅ እየሞከረች ስለነበር እሷን ጠርጥሯታል። በሌላ በኩል በፕሌን ውስጥ እንግዳ ነገር የተመለከተችው ሴትም በመጸዳጃ ቤት ክፍል ማምለጫ መንገድ እየፈለገች ነበር። ወደ ቹ ሰዎች ጋር ስንመለስ ደግሞ አብዛኛዎቹ ልጅቷን ስላላገኟት ወደ ቹ ጋር በመመለስ ሊያገኟት እንዳልቻሉ ነግረውታል። በሌላ በኩል ሂዩ ደግሞ በአንድ ክፍል ውስጥ በሚገባ ሰዓት የቹ ሰው ከሰዎች ጋር ሲነጋገር ይመለከታል። ሂዩንም የሰውየውን ንግግር ከመጀመሪያ እስከ መጨረሻ ሰምቶት ስለነበር አውሮፕላኑን ሊጠልፉት እንደሆነ አውቆባቸዋል። ወዲያውኑም ለተለያዩ የበረራ አስተናጋጆች አውሮፕላኑ ሊጠለፍ እንደሆነ ቢነግራቸውም እነሱ ግን በፊትም የፊልም ነገር ማድረግ ስለሚወድ እንዲሁ ዝም ብሎ እየዘባረቀ መስሏቸዋል። አንደኛዋ የበረራ አስተናጋጅ እንደውም አንተ ስራ በሚሰራበት ሰዓት ታሾፋለህ፣ ጸጥ ብለህ ስራህን ስራ በማለት አርፎ ስራውን እንዲሰራ ነግረው ነበር። ሂዩን ከተናገረ ደቂቃዎች ሳይቆጠሩ ግን የቹ ሰዎች የበረራ አስተናጋጆቹን ማፈን ጀምረዋል። በበረራ አስተናጋጆቹ አንገት ላይ ቢላ በማድረግ ሌሎቹ ተሳፋሪዎች ከተቀመጡበት እንዳይነሱ እየተናገሩ ነው። በቢዝነስ ክፍል ውስጥ የሚገኙት ሀብታሞችም ፕሌኑ እንደተጠለፈ በሰሙ ሰዓት ወዲያውኑ ያላቸውን ንብረት እያሸሹ ነበር። ባለቤቱ ከመጸዳጃ ቤት እስክትመጣም በቢዝነስ ክፍል እየጠበቃት የነበረው ሱክም ልጃቸውን አሪም በመያዝ እዛው ተቀምጧል። ቹ ደግሞ ከበረራ አስተናጋጆቹ መካከል አንደኛዋን በመያዝ ፓይለቶቹ ሊመለከት ወደሚችለው ወደ አንደኛው ካሜራ ጋር ቀርቧል። ለፓይለቶቹም በሩን በፍጥነት የማይከፍቱለት ከሆነ ልጅቷን እንደሚገላት እየዛተባቸው ነው። ረዳቱ ፓይለትም በፍጹም በሩ እንደማይከፈት በሚናገር ሰዓት ዋናው ፓይለት በሩን ከፍቶላቸዋል። ከዚህ በኋላ ፕሌኑ በሙሉ የቹሱንግ ሰዎች ቁጥጥር ውስጥ ገብቷል። በመጀመሪያ ለፓይለቱ የሚሄድበትን አቅጣጫ እንዲቀይር ያደረጉት ሲሆን ምናልባት የሆነ ቦታ የተደበቀ ተሳፋሪም ሊኖር ይችላል በማለት ሰዎችን ከየተደበቁበት መፈለግ ጀምረዋል። በሌላ በኩል መጸዳጃ ክፍል ውስጥ ቢዚ የሆነችው ሚያንግ ውጪ እየተፈጠረ ስላለው ነገር ምንም አታውቅም። ይህ በእንዲህ እንዳለ የአየር መንገድ ሰራተኞችና የብሔራዊ መረጃ አገልግሎቶች ፕሌኑ እንደተጠለፈ ደርሰውበታል። ለዚህ ፕሌን መጠለፍም በእርግጠኝነት ኃላፊነቱን የምትወስደው ቀድሞ የሰሜን ኮሪያ ወታደር የነበረች በአሁኑ ሰዓት ግን ደቡብ ኮሪያ ውስጥ የምትኖረው ጉይሱን እንደሆነች ተናግረዋል። ወደ ተጠለፈው ፕሌን ጋር ስንመለስ ቹሱንግ ልጅቷን ፈልጎ ለማግኘት ይረዳው ዘንድ ተሳፋሪዎቹ በየጾታቸው ለሁለት እንዲከፈሉ ነግሯቸዋል። ከመጀመሪያው ጀምሮም አይኑ ሲጠራጠራት የነበረችው በኮፍያና በማስክ ራሷን ስትደብቅ የነበረችው ሴት ላይ መሳሪያውን ደቅኖባታል። በሌላ በኩል ሚያንግ ከመጸዳጃ ክፍል በምትወጣ ሰዓት አንደኛው የቹሱንግ ሰው አግኝቷታል። በጊዜው ሰውየው እሷን ከመምታት አልፎም ሌላ ነገር አምሮት የነበረ ቢሆንም እሷ ግን የዋዛ ስላልሆነች ሰውየው አንድም ምት ሳይመታት የዛኑ ሰዓት በሽንት ቤት ውስጥ ጨርሰዋለች። ወደ ፖሊሶች ጋር ስንመለስ የጉይሱንንና የሚያንግን ፎቶ ጎን ለጎን አድርገውታል። እቺ የቀድሞ የሰሜን ኮሪያ ወታደር የነበረችው ጉይሱን በአሁኑ ሰዓት ፊቷን የፕላስቲክ ሰርጀሪ በመሰራት ደቡብ ኮሪያ ውስጥ የምትኖረው ሚያንግ ነች። ወደ ቹ ጋር ስንመለስ ደግሞ እስካሁን ሲጠረጥሯት የነበረችው ሴት እነሱ ከሚፈልጓት ፍጹም ሌላ ሴት እንደሆነች ተመልክተዋል። ልጅቷ አንሴራ የምትባል ታዋቂ አርቲስት ነች። እስካሁንም ራሷን ስትደባብቅ የነበረው ሰዎች አውቀዋት እንዳያስቸግሯት ስትል ነበረ። ከቹ ጋር የሚሰሩት ሰዎችም የልጅቷን ዝና በሚገባ ያውቁት ስለነበር አብረዋት ፎቶ መነሳት ጀምረዋል። በሌላ በኩል ቹ አሁንም ድረስ የሚፈልጋት ጉይ እዚህ ፕሌን ውስጥ እንደምትገኝ ያምናል። የፕሌኑን ስፒከር በመጠቀምም ከተደበቀች ብትወጣ ለሷ መልካም እንደሆነ በተደጋጋሚ ነግሯታል። ይህንን የሰማችው ጉይሱን ወይም በፕላስቲክ ሰርጀሪ ሚያንግን የሆነችው ሴት ደግሞ ከተደበቀችበት ለመውጣት አልፈለገችም። አባቷ ከመሞቱ በፊት በተደጋጋሚ ሰሜን ኮሪያ ለቃ እንድትወጣ ሲነግራት ነበረ። አሁንም ድረስ ሰዎች ሁሉ እሷን ለምን እንደሚፈልጓት ባታቅም አባቷ ግን ቀድሞውኑ እንድትወጣ ነግሯት ነበር። በአሁኑ ሰዓት የአባቷን ቃል አክብራ በደቡብ ኮሪያ ውስጥ እየኖረች ቢሆንም ሰዎቹ ግን እሷን መፈለግና መከታተላቸውን ሊያቆሙ አልቻለም። ይህ በእንዲህ እንዳለ ሱክ ባለቤቱ መጸዳጃ ቤት እንደሄደች እስካሁን ባለመመለሷ ምክንያት ተጨንቋል። ምን አጋጥሟት ነው የሚለውን ለማጣራትም ወደ መጸዳጃ ክፍል ዘሎ በሚገባ ሰዓት ባለቤቱን ሊያገኛት አልቻለም። በምትኩም የማን እንደሆነ የማይታወቅ አንድ ላፕቶፕ ጥግ ላይ ወድቆ ይገኛል። ሱክም እዚህ ከመጣው አልቀረ አንድ ቁም ነገር መስራት አለብኝ በማለት
ላፕቶፑን ይዞ በመሄድ የፕሌኑን ሲስተም ሰብሮ ለመግባት ወስኗል። በሌላ በኩል ሂዩን፣ ሚያንግ እና አንድ የቹ ሰው በአንድ ክፍል ውስጥ ይገኛሉ። ሚያንግ በጣራው ላይ ተለጥፋ የምትገኝ ሲሆን ሂዩን ደግሞ በቹ ሰው መረጃዎች እንዲያመጣ እየተገደደ ይገኛል። በአሁኑ ሰዓት እነቹ በዚህ ፕሌን ውስጥ የሚገኙትን ሰዎች ማንነት ማወቅ ስለሚፈልጉ የተጓዦቹን መረጃ አሳልፎ እንዲሰጠው ጠይቆታል። ሚያንግም ለሂዩን በተደጋጋሚ እንዳይሰጠው በምልክት ስትነግረው የነበረ ሲሆን ሂዩን ደግሞ 10 ወደ ጣራ ሲያይ የተጠራጠረው የቹ ሰው ወደ ላይ ተመልክቷል። በተመሳሳይ ሰዓት ሚያንግም ዘላ ሰውየው ላይ በመውረድ ራሷን ማዳን ችላለች። በሌላ በኩል ሂዩን ከተሳፋሪዎቹ መካከል ያመለጠችው እሷ መሆኗን ስላወቀ መረጃዋን ደብቆላት ነበረ። መረጃውንም ለሚያንግ በሚሰጣት ሰዓት ከዚህ በኋላ ማንም ሰው እንዳያገኘው ስትል የዛኑ ሰዓት አቃጥለዋለች። አሁን ላይ ሚያንግና ሂዩን አንድ ላይ ለመስራት ወስነዋል። እሷ የበረራ አስተናጋጅ መስላ ወደ ውስጥ በመግባት የቹን ሰዎች በመደበድብ ሰዓት እሱ ደግሞ ከካርጎ ውስጥ ሄዶ ለአደጋ ጊዜ የሚሆኑ መሳሪያዎችን በማምጣት አብሯት እንዲፋለም ጠይቀዋለች። ሚያንግ የበረራ አስተናጋጅ መስላ በምትወጣ ሰዓት የቹ ሰው ፊት ለፊት አጋጥሟታል። ሰውየውም ሽጉጡን ደቅኖ ሊያስፈራራት በሚሞክር ሰዓት የቀድሞ የሰሜን ኮሪያ ወታደር የነበረችው ሚያንግ መሳሪያውን በመበታተን ሰውየውን አስደንብረዋለች። ከዛም ብዙ ጊዜዋን ሳትፈጅ ሰውየውን የዘረረችው ሲሆን ወደ ቀጣዩ ክፍልም አልፋለች። በዚህ ክፍል ውስጥ አጋቾችም ታጋቾችም በሙሉ ይገኛሉ። ከታጋቾቹ መካከልም ሚያንግ ልጇ እንዳለች በምትመለከት ሰዓት ወዲያውኑ ፊቷን ትሸፍናለች። ይህንን ያደረገችውም ይሄ ተፋላሚነቷና ኃያልነቷ የቀድሞ ማንነቷ ስለሆነ ልጇ ያንን እንዳታቀባት ስትለው፣ አንዴም ልጇ እንዳትለያት ፊቷን ከሸፈነች በኋላ በቦታው ላይ እሷን ለመፋለም የሚፈልጉትን እያንዳንዱን የቹን ሰዎች እየተፋለመች ነው። ሰሞኑን ካስተዋላችሁ ምንም ላይክ አድርጉ ብዬ እየጠየቅኩ አልነበረም። የተመልካቹን ቁጥርና ላይክ የሚያደርገውን ሰው ብዛት የታዘቡ ሰዎች ደግሞ ኮሜንት ላይ ላይክ እንዲደረግ ሲጠይቁ ነበረ። ቻናላችንም ከትንሿ ማህደሮች በወሰደችው የልምድ ልውውጥ መሰረት ኮማንድ ፖስት ለማዘዝ ተገዳለች። በዚህ ቻናል ውስጥ የሚገቡ ሰዎች በጊዜ ላይክ እና ኮሜንት ማድረግ ይኖርባቸዋል። ሰብስክራይብ ማድረግ ደግሞ መታወቂያ ነው። ያለ መታወቂያ ማንም እንዲንቀሳቀስ አይፈቀድም። ከዚህ ውጪ ሆኖ የተገኘ አመፀኛ ቡድን ግን እግዚአብሔር ይለት ምንም አንልም። በሌላ በኩል ሱክ ባገኘው ላፕቶፕ አማካኝነት ሲስተሙን ከፕሌኑ ሲስተም ጋር ማገናኘት ችሏል። ይሄንን ጠለፋ የሚያዘጋጁትና እየመሩ ያሉት ሰዎች እነማን እንደሆኑም ለፖሊስ ኃይሎች ማሳለፍ ጀምሯል። ይህ በእንዲህ እንዳለ መሳሪያ ለማምጣት ወደ ካርጎ ክፍል እየሄደ የነበረው ሂዩንም ሱክ ተደብቆ ላፕቶፑን ሲጎረጉር ተመልክቶታል። እናም ሂዩን ከኋላው ሄዶ ሱክን ለማጥቃት በሚሞክር ሰዓት ሱክ በቀላሉ እሱን ማስቆም የቻለ ሲሆን በመጨረሻም መስማማት ችለዋል። ሱክ ማለት ተራ የኮምፒውተር ሰራተኛ አይደለም። በደቡብ ኮሪያ ብሔራዊ የመረጃ ደህንነት ኤጀንሲ ውስጥ የሚሰራ ትልቅ ሰው ሲሆን በሚስጥርም ሚያንግን እንዲሰልላት በፖሊስ የተመደበ ሰው ነው። በሌላ በኩል ሚያንግም የቀድሞ የሰሜን ኮሪያ ወታደር ብትሆንም ባለቤቷ ግን የደህንነት ኤጀንሲ ውስጥ እንደሚሰራ ምንም አታውቅም። አሁን ላይ ሱክ በላፕቶፑ አማካኝነት ፕሌኑን ወደ ቀደመ አቅጣጫው መመለስ ችሏል። እነቹ ደግሞ አቅጣጫው በሚቀየር ሰዓት ይህንን ያደረጉት አብራሪዎቹ መስሏቸው ነበረ። ይሁን እንጂ አብራሪዎቹ እነሱ እንዳልሆኑ በመናገር የሲሲቲቪ ካሜራዎችን በሚያሳዩአቸው ሰዓት ከጀርባቸው ተንኮል እየሰራባቸው አንድ ሰው እንዳለ ማወቅ ችለዋል። በሌላ በኩል ሂዩን ያገኛቸውን መሳሪያዎች እየሰበሰበ ወደ ካርጎ ክፍል መሄዱን ቀጥሏል። በካርጎ ክፍል ውስጥም ምንነቱን የማያውቀው አንድ መሳሪያ ያገኘ ሲሆን ከቹ ሰዎች መካከል የደከመ አንድ ሰውም እዚሁ መተኛቱን ይመለከታል። ሂዩንም ሰውየውን እንዳልቀሰቅሰው በማለት በጥንቃቄ ከክፍል ውስጥ አምልጧል። ይህ በእንዲህ እንዳለ ሚያንግ ጋር አንድ የቹን ሰው የመጣ ሲሆን እሷም ከሰውየው ጋር መፋለም ጀምራለች። ሚያንግ ያኔ ለሰሜን ኮሪያ ወታደር ሆና እንደምትሰራው ቢሆን ኑሮ አንዳቸውም በህይወት አይቀሩም ነበር። አሁን ግን ምንም ስልጠና ሳትወስድ ለአመታት ዳቦ እየጋገረች ብቻ ዝም ብላ ስትኖር ነበር። በአንድ ጊዜም ከነዚህ ሰዎች ጋር እንደበፊቱ ቀሏት መደባደብ ባትችልም ራሷን ግን መከላከል ትችላለች። እድል ቀንቷት በአሁኑ ሰዓት እሷ ጋር የመጣው የቹ ሰው ደካማ ስለሆነ ማሸነፍ ችላለች። ይሁን እንጂ ደስታዋን እንኳን አጣጥማ ሳትጨርስ በሲሲቲቪ ካሜራ ያለበት የታየው ሱክ በቹ ሰዎች ተይዞ ወደ እሷ ጋር መጥቷል። ቹሱንግም እስካሁን ሲያስቸግሩት የነበሩትን ሁለቱንም ሰዎች የያዛቸው ሲሆን ሁለቱንም ማስሯቸው ከተሳፋሪዎቹ መካከል አስቀምጧቸዋል።
በፕሌኑ የላይኛው ክፍል ውስጥ የሚገኘው ሂዩንም መሳሪያዎቹን አገኘው ብሎ ለሚያንግ ሊያሳያት እየመጣ በነበረ ሰዓት ሚያንግ እና ሱክ በቹሱንግ ሰዎች መያዛቸውን ተመልክቷል። በሌላ በኩል ናሪም እናትና አባቷ በሰዎቹ መያዛቸውን ስትመለከት ደንግጣለች። ከጎኗ የሚገኘው ሚስተር ፓርክም የልጅቷን መጨነቅ ተመልክቶ ትንሽዬ አሻንጉሊት ሰጥቷታል። ቹ ደግሞ ከተሳፋሪዎቹ መካከል በናሪ ላይ ጥርጣሬ አድሮበታል። ይቺ ልጅ መጀመሪያ ብቻዋን አልነበረችም። አሁን ላይ እናቷ የት ሄደች? እናትሽ የት ነው ያለችው? በማለት ናሪም በጥያቄ ማስጨነቅ ጀምሯል። ትንሿ ናሪም ነገር ቶሎ ስለሚገባት እናቷ አሁን የተወሰደችው ነች በማለት ፋንታ ሴራ ላይ እየጠቆመች እናቷ እንደሆነች ተናግራለች። ሴራም የሆነ ነገር ልጅቷ እያሳየቻት እንደሆነ ስለገባት ልጄ ነች ብላ አምና ተቀብላለች። አብዛኞቹ ተሳፋሪዎችም እንዴት አርቲስቷ በዚህ እድሜዋ ወለደች? እንዴት ልትወልድ ትችላለች? በማለት ተገርመዋል። ከተሳፋሪዎቹ እንደውም አንደኛው እንዴት ተቀደምኩ በሚመስል ሁኔታ የልብ ህመሙ ተነስቶበት ራሱን ስቷል። በሌላ በኩል እስከዛሬ ተጋብተው አብረው ሲኖሩ የነበሩት ባልና ሚስት ሳይተዋወቁ ከርመው ዛሬ ገና እየተዋወቁ ይገኛል። ጉይሱን ያኔ ከሰሜን ኮሪያ እንደመጣችና ሚያንግ የሚለው ማንነቷን ይዛ በደቡብ ኮሪያ ውስጥ መኖር በጀመረች ሰዓት የደቡብ ኮሪያ ኃይሎች በሷ ላይ ጥርጣሬ ነበራቸው። ይህንን ጥርጣሬያቸውንም ለመመርመር እንዲረዳቸው ሱክን ደሃ መስሎ እንዲቀርባት አድርገውት ነበረ። ሱክም እንደተባለው ደሃ መስሎ ደሷ ጋር በሚቀርብ ሰዓት እንደተባለላት ክፉና መጥፎ ሰው ሆና ሳይሆን ያገኛት የዋህ ሆና ነው። የሥራው ነገር እንዳለ ነው። ወኪልነቴን ልክድ አልችልም። ለአንቺ የነበረኝ ፍቅር ግን የእውነት ነው። አንቺ እንደሚባልልሽ ክፉና መጥፎ ሴት አይደለሽም። ሥራዬን እንድረሳ እንዳብድ አድርገሽኛል። ይኸው ካንቺ ጋር ልጅ ወልጄ በሰላም እየኖርኩ ነው። ያቺ ጉይሱን ደግሞ ሞታለች። ባለፈው ማንነትሽ ልጠላሽ አልችልም በማለት አሁንም ድረስ እንደሚያፈቅራት ለሚያንግ ነግሯታል። ኃይለኛ ተደባዳቢ መሆንሽን እያወቅኩማ ፈቅርሻለሁ። በሌላ በኩል ከቹሱንግ ሰዎች መካከል የሆነው ካፕቴን በአለቃው ቹሱንግ ላይ ክህደት ፈጽሟል። የሰው ገና ወደ ፕሌን ከመምጣቱ በፊት ቡድኖቹን ለሱ እንዲሰሩ አስማምቷቸው ነበር። ቹሱንግንም መጥቶት መሳሪያውን ከደቀነበት በኋላ ሚያንግን ለራሱ እንደሚፈልጋት ነገረው። ካፕቴን ሚያንግን የሚፈልግበት ምክንያት በሰሜን ኮሪያ እሷን ይዞ ላመጣ ሰው ብዙ ብር ስለሚሸለም ነው። እናም እስካሁን ከቹሱንግ ጋር ይሰራም የነበረው እቺ ልጅ ማንነቷ ማን እንደነበር ለይቶ ስለማያውቅ በሷ አማካኝነት እሷን ለማወቅ ነው። በአሁኑ ሰዓት ደግሞ ማን እንደሆነች ለይቼ አውቄያለሁ። ከእናንተ ጋር መስራቴ ጥቅም የለውም በማለት ፕሌኑ ተዘቅዝቆ ሌሎቹ እንዲሞቱ ይፈልጋል። በምላሹ ካፕቴንና ሚያንግ ደግሞ ከዚህ ፕሌን ላይ በፓራሹት የሚያመልጡ ሲሆን ሁለቱ በህይወት ተርፈው የሚሸጣት ይሆናል። በአሁኑ ሰዓትም ለካፕቴኑ ፕሌኑን በአፍንጫው ቀጥታ እያፈጠነ ወደ ምድር እንዲከሰክሰው ትዕዛዝ ሰጥቶታል። በሌላ በኩል ቹሱንግም ከአጋችነት በአንዴው ወደ ታጋችነት በመቀየር ከሚያንግና ከሱክ ጋር በአንድ ክፍል ውስጥ ታስሮ ይገኛል። የዚህን ሰዓትም ቹሱንግ ከዓመታት በፊት ከሱ ጋር አንድ ላይ ሚሽን ሲሰሩ ለሚያንግ አስታውሷታል። አሁን ላይ እሱ እየፈለጋት የሚገኘው እሷን ለማፈን አሊያም አሳልፎ ሰጥቶ ገንዘብ ለማግኘት ሳይሆን እሷን ለመጠበቅ ሲለው አባቷ ከመሞቱ በፊት የኒኩሌር ቦምብ የሚያፈነዳውን ቁልፍ ደብቆት ነው የሞተው። ይሄ ቁልፍ የሚገኝበት ቦታ ደግሞ የሚከፈተው በሷ የአይን አሻራ ስለሆነ በሰሜን ኮሪያ ውስጥ በጣም ተፈላጊ ሴት ነች። አባትሽ ያኔ ከሰሜን ኮሪያ እንድትጠፊ ሲነግርሽ የነበረው ቁልፎቹን የዘጋው ባንቺ አይሪስ ስለሆነ ነው። አሁንም ቢሆን ሰሜን ኮሪያዎች ካገኙሽ ሕይወትሽ ሊያልፍ ይችላል። እነሱ የሚፈልጉሽ ለአንድ ጊዜ ስለሆነ አባትሽ አንቺን እንድጠብቅ አደራ ሰጥቶኝ ነበር። ያኔም ሚሽኑ ላይ ያሉ ይሄንን እውነታ በሙሉ ያቅ ስለነበር እሷን ለመጠበቅ እየሞከረ ነበር። ይሁን እንጂ አባቷ በጊዜው ማንንም ማመን ስለማይችል እሱንም በጥይት መታው እንድታመልጥ አድርጓት ነበር። ዛሬም ድረስ ቢሆን የኔ ዓላማ አንቺን መጠበቅ ነው በማለት ለሚያንግ ለሷ ክፉ እንደማያስብ ነግሯታል። ሚያንግም የሰማችው ነገር አሳማኝ ቢሆንም ልታምነው ግን አልፈለገችም። በዚህ ሰዓት እሷን አሳልፎ የሰጠ ሰው ሀብታም ሊሆን ስለሚችል ማንንም ማመን አትችልም። ሁሉንም ነገር ሲመለከት የነበረው ሱክም በአሁኑ ሰዓት መተማመን እንዳለባቸው በመንገር ሁሉም ተባብረው ራሳቸውንና ፕሌኑን እንዲያድኑ ነግሯቸዋል። ይህ በእንዲህ እንዳለ ከካርጎ ክፍል መሳሪያ ይዞ የመጣው ሂዩን ከነዚህ ሰዎች ጋር ተገናኝቷል። ቹሱንግ በአንድ ጊዜ ከአጋች ወደ ታጋች፣ አሁን ደግሞ ከታጋችነት ፕሌኑን ወደሚያድን ሰው ተቀይሯል። ትዕይንቱ ሲቀየር እነዚህ ሰዎች አንድ ላይ መስራት ጀምረዋል። ሱክ የአውሮፕላኑን ሲስተም በመጥለፍ ሙሉ መብራቶች እንዲጠፉ ያደረገ ሲሆን ጨለማውን ተገን በማድረግ ደግሞ እነ ሚያንግ የካፕቴንን ሰዎች መፋለም ጀምረዋል።
በዚህ መሃል ሌሎቹ ተሳፋሪዎችም ግርግር በመፍጠርና የካፕቴንን ሰዎች በማዘናጋት ለነሚያንግ የሚያሸንፉበትን እድል እያመቻቹላቸው ነው። ሚያንግም ቢሆን ከካፕቴን ጋር ፊት ለፊት የተገናኘች ሲሆን አንድ ተራ ሌባ ከቀድሞ የሰሜን ኮሪያ ወታደር ሊበልጥ እንደማይችልም አሳይተዋለች። አሁን ላይ የካፕቴንን ሰዎች በሙሉ አጥፍተዋቸዋል። ቹሱንግም ከዚህ በላይ ከናንተ ጋር መቀጠል የለብኝም በማለት ፓራሹት ተጠቅሞ ለመዝለል ፓራሹቱን እየፈለገው ነበር። ይሁን እንጂ ሚስተር ፓርክ የዛኑ ሰዓት በጥይት መተውታል። ሚስተር ፓርክ ማለት ከ11 ዓመት በፊት የጉዊን አባት የገደለው ሰው ነው። ያኔም ቢሆን አባቷን የገደለው የኒውክሌር ቦምቡን በመቆለፉ ምክንያት ነበር። አሁን ደግሞ ቁልፉ የሚገኝበት ቦታ የሚከፈተው በሷ አይሪስ ስለሆነ ሚያንግም በሰላም አብረው በፓራሹት እንድትዘል ጠይቋታል። ፓራሹቱን ለብሰሽ ከኔ ጋር የምትዘይ ከሆነ ልጅሽና ባለቤትሽ በሰላም መኖር ይችላሉ፣ ምርጫው ያንቺ ነው በማለት ፓራሹቱን ሰጥቷታል። የዚህን ሰዓት ደግሞ ሱክ ሂዮን መሳሪያ ነው ብሎ የሰጠውን ነገር አውጥቶ ለመተኮስ ቢሞክርም ምንም የማይሰራ መጫወቻ መሆኑን ይመለከታል። በነገሩ የተናደደው ምህረት የለሹ ፓርክ ደግሞ የዛኑ ሰዓት ሱክን በጥይት መጥቶታል። ሚያንግም ቀጣይዋ ተረኛ ልጇ ናሪ መሆኗን ስላወቀች ወደ ልጇ ጋር በመሄድ በሹክሹክታ የሆነ ነገር ትነግራትና ከሚስተር ፓርክ ጋር ለመዝለል ትሄዳለች። ሚስተር ፓርክም ገና የፕሌኑን በር እንደከፈተው ሚያንግ ለናሪ አሻንጉሊቷ እንድትሰጣት ነግራታለች። የዚህን ሰዓትም ናሪ እናቷ በሹክሹክታ እንደነገረቻት አሻንጉሊቷን የወረወረችላት ሲሆን ሚያንግም አሻንጉሊቱን ከሚስተር ፓርክ ጋር ከፕሌኑ ውጪ ጥለዋለች። በጊዜው ከሚስተር ፓርክ ጋር ከፕሌን ውስጥ የተወረወረው አሻንጉሊት ከባድ ፍንዳታን አምጥቷል። የሚስተር ፓርክ እቅድ ይሄ ነበረ። እሱና ሚያንግ በፓራሹት ከዘለሉ በኋላ ለትንሿ ናሪ የሰጣትን አሻንጉሊት በማፈንዳት ሙሉ ሰዎቹን መግደል ነበረ። ይሁን እንጂ ሚያንግ አስቀድማ ይሄንን ስላወቀች ከአሻንጉሊቱ ጋር አብሮ በሰማይ ላይ ቀርቷል። በሌላ በኩል በጥይት የተመታው ሱክም የጥይት መከላከያ ቬስት ለብሶ ስለነበር ሕይወቱ መትረፍ ችሏል። እነ ሚያንግ ደግሞ ቹሱያንግ እነሱን ሲያግዛቸው ስለነበር በፖሊሶች እንዳይያዝ ከፕሌኑ ላይ እንዲያመልጥ ያደረጉት ሲሆን ከካፕቴን ጋር እየሰሩ እነሱን ሲያስቸግሯቸው የነበሩትን ደግሞ በሙሉ አስረዋቸዋል። ካፕቴኖቹም በአየር መንገድ ለተጨነቁት ሰራተኞች በአሁኑ ሰዓት ፕሌኑ ሙሉ ለሙሉ በእነሱ ቁጥጥር ውስጥ እንደሚገኝ ነግሯቸዋል። በፊልሙ የመጨረሻ ትዕይንት ላይም ቤተሰቡ በሰላም ሃዋይ የደረሰ ሲሆን በባህር ዳርቻ ላይም ሱክ ለሚያንግ የጋብቻ ጥያቄ በድጋሚ አቅርቦላታል። ምንም እንኳን ቀድሞውኑ ባልና ሚስት የነበሩ ቢሆንም አሁን ግን ማንነታቸውን ተዋውቀው እንደ አዲስ ተጋብተዋል። ፊልሙ እዚህ ጋር ያበቃል። ፊልሙ ከተመቻችሁ ላይክ አድርጉት። ለቻናላችን አዲስ የሆናችሁ ሰዎች ደግሞ በሌላ ጊዜ እንደዚህ ያሉ ምርጥ ፊልሞችን ለማግኘት ቻናሉን ሰብስክራይብ በማድረግና የደወሉን በተን በመጫን ቤተሰብ መሆን ትችላላችሁ።